ምዕራፍ 8 እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ ብዝበዛ ቸኮለ ብለ በሰው ፊደል ጻፍበት። የታመኑትን ሰዎች ካህኑን ኦርዮንና የበራኪውን ልጅ ዘካርያስን ምስክሮች አድርግልኝ አለኝ። ወደ ነቢይቱም ቀረበው፣ እሷም ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም ሕፃኑ አባቱንና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለ ጥራው አለኝ። እግዚአብሔርም ደግሞ ተናገረኝ እንዲህም አለኝ፣ ይህ ሕዝብ በቀስታ የሚሄደውን የሰሊሆምን ውሃ ጠልቶአልና ረአሶንንና የሮሜልዮንም ልጅ ወዷልና፣ ስለዚህ እነሆ እግዚአብሔር ብርቱና ብዙ የሆነውን የወንዝ ውሃ የአሦርን ንጉሥና ክብሩን ሁሉ ያመጣባቸዋል። መስኖውንም ሁሉ ሞልቶ ይወጣል፣ በዳርም ሁሉ ላይ ይፈሳል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ትሞላለች። አሕዛብ ሆይ እወቁና ደንግጡ፣ እናንተም ምድራችሁ የራቀ ሁሉ አድምጡ፣ ታጠቁ። ደንግጡ፣ ታጠቁ፣ ደንግጡ። ተመካከሩ፣ ምክራችሁም ይፈታል። ቃሉን ተናገሩ፣ ቃሉም አይጸናም። እግዚአብሔር ከእኛ ጋር ነውና። እግዚአብሔርም በጽኑ እጅ እንዲተናገረኝ በዚህም ሕዝብ መንገድ እንዳልሄድ አስጠነቀቀኝ። እንዲህም አለኝ፣ ይህ ሕዝብ ዱለት ነው በሚሉት ሁሉ ዱለት ነው አትበሉ። መፈራታቸውን አትፍሩ፣ አትደንግጡ። ነገር ግን የሰራዊት ጌታ እግዚአብሔርን ቀድሱት። የሚያስፈራችሁና የሚያስደነግጣችሁም እርሱ ይሁን፣ እርሱም ለመቅደስ ይሆናል። ነገር ግን ለሁለቱ ለእስራኤል ቤቶች ለእንቅፋት ድንጋይና ለማሰናከያ ዓለት በኢየሩሳሌምም ለሚኖሩ ለወጥመድና ለአሽክላ ይሆናል። ብዙዎችም በእርሱ ይሰናከላሉ፣ ይወድቁማል፣ ይሰበሩማል፣ ይጠመዱማል፣ ይያዙማል። ምስክሩን እሰር፣ በደቀ መዛሙርቶቼም መካከል ሕጉን አትም። ከያዕቆብም ቤት ፊቱን የመለሰውን እግዚአብሔርን እጠብቃለሁ እተማመንበትም አለው። እነሆ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ታምራት ነን። እነርሱም የሚጮኹትንና ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎችንና ጠንቋዮችን ጠይቁ ባሏችሁ ጊዜ ሕዝቡ ከአምላኩ መጠየቅ አይገባውምን? ወይስ ለሕያዋን ሲሉ ሙታንን ይጠይቃሉን? ወደ ሕግና ወደ ምስክር ሂዱ። እንዲህም ያለውን ቃል ባይናገሩ ንጋት አይበራላቸውም። እነርሱም ተጨንቀውና ተርበው ያልፋሉ። በተራቡም ጊዜ ተቆጥተው ንጉሣቸውንና አምላካቸውን ይረግማሉ። ወደ ላይም ይመለከታሉ፣ ወደ ምድርም ይመለከታሉ። እነሆም መከራና ጨለማ የሚያስጨንቅም ጭጋግ አለ። ወደ ድቅድቅም ጨለማ ይሰደዳሉ።